በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ለተለመደው የጋብቻ ሕይወት ትምህርታችን እስካሁን በነበረን ቆይታ የተለያዩ ጉዳዮችን ለማየት ሞክረናል። የባለፈው ጊዜ ላይ ስለ ጫጉላና በቤት ውስጥ ስላለችው ቤተክርስቲያን ትንሿ ቤተክርስቲያን ተብላ ስለምትጠራው ስለ ኦርቶዶክሳዊ ቤተሰብም ጭምር ተመልክተን ነበረ። ዛሬ በሚኖረን ቆይታ ደግሞ የእነዚህ ኦርቶዶክሳዊ ቤተሰብ ውስጥ ያሉት አካላት አሉ፣ ባል፣ ሚስት፣ ልጅ እንዲሁም ደግሞ አንዳንዴ አካል ናት ብለን የማናስባት ደግሞ ሰራተኛም ጭምር። ስለዚህ ያንዳንዱ ያላቸውን ኃላፊነትና በዚህ ውስጥ ያላቸውን ሚና ለማየት ነው የምንሞክረው። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ለዛሬው የምንማርበት የትምህርታችን ጥቅስ መነሻ የምናደርገው አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 17 ላይ ቅዱስ ጳውሎስ ለቆሮንቶስ የተናገረውን ነው። አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ፣ ሁሉም መስማት ቢሆን ማሽተት ወዴት በተገኘ ይላል ቅዱስ ጳውሎስ። አንድ እግዚአብሔር አምላክ ሲያደርግ የሰራው ትልቅ የሆነው ጥበቡ ምንድን ነው? አንድ የስሜት ሕዋሳታችን አካል የተሰጠው ኃላፊነት አለ እንዲያደርገው ማለት ነው። ያንን ኃላፊነቱን ትቶ ሌላ ነገር ቢያደርግ ያንን ማን ያደርግለታል? የተጠበቀበትን ትቶ ያልተጠበቀበትን ቢያደርግ፣ የሚያስፈልገውን ትቶ ያልተጠየቀውንና የማያስፈልገውን ነገር ቢያደርግ ምን የሚጠቅመውና የሚረባው ነገር አለ ነው። የጋብቻም ትምህርት ለዚህ ጥቅስ መነሻነት አድርገን ኃላፊነቶቹን ለማየት የምንሞክርበትም ዓላማ ይሄ ነው። እያንዳንዱ ቤቱ ውስጥ አለ ተብሎ የሚጠራው የቤተሰቡ አባል ራሱን ችሎ የራሱ ኃላፊነት አለ። ባል ሚስት መሆን አይችልም፣ ሚስት ባል መሆን አይችልም፣ ባልና ሚስት ልጆች መሆን አይችሉም፣ ልጆችም ባል ሚስት መሆን አይችሉም። ያሆኑ ማለት ዓይን ጆሮ ሆነ፣ ጆሮ ምላስ ሆነ፣ ምላስ ደግሞ አፍንጫ ሆነ እንደማለትና ለማይሆን አይነት ግንዛቤና አረዳድ ውስጥ እንደ መውደቅ ያክል። ስለዚህ እያንዳንዳቸው ያላቸውን ኃላፊነት በተወሰነ መልኩ በነጥብ ለማየት እንሞክር። ከባል እንጀምር። ባል ወይም አባት የቤተሰቡ አናት ወይንም ደግሞ ራስ ነው። ቅዱስ ጳውሎስ የኤፌሶን መልእክቱ ምዕራፍ 5 ቁጥር 23 ላይ ባሎች ለሚስቶች ራስ እንደሆኑ ይናገራል። አንዳንድ ሰዎች ይህንን ባልተገባ መንገድ በመተርጎም የባልን ለሚስት ራስነት ወይም ለቤቱ ራስ ነው ተብሎ መነገርን እንደ አምባገነንነት የሚቆጥሩት አሉ። በእርግጥ ሌሎችም ብቻ ሳይሆን አንዳንድ ቤት ውስጥ ባል ወይንም ደግሞ አባት የቤቱ ራስ ነኝ በሚለው ውስጥ አምባገነንነት አይነት አስተዳደር ውስጥ ለመግባት መንገድ ራሱ መጽሐፍ ቅዱሱ ይከፍትልኛል በሚል አይነት ሁኔታ ሊረዳው የሚችልም ሊኖር ይችላል። ነገር ግን የባል ራስነት እንደ ክርስቶስ ራስነት ነው። ክርስቶስ ለቤተ ክርስቲያን ራሷ ነው ተብሎ ሲነገር የሚያስብላት፣ የሚንከባከባት፣ የሆነች ጉዳት እንኳን ቢደርስባት አካሉ ናትና ቀድሞ ሕመሟ የሚሰማው ነው ለማለት ነው እንጂ እንደ አምባገነን ነው ብሎ ለመናገር አይደለም። በአንጻሩም ደግሞ ሚስትም ለባል አካል ናት ሲባል የበታች ናት ብሎ ለመናገር ሳይሆን ሚስትም እንደዚሁ ለራሷ ለባል ጥንቃቄ ታደርጋለች ማለት ነው። ለምሳሌ አንድ ባብ ቤት ውስጥ አይታችሁ ከሆነ ወይም ደግሞ የተለያየ ቦታ ላይ አይታችሁ ከሆነ ሰው ሊያጠቃው ሲመጣ መጀመሪያ ተጠቅልሎ ራሱን የሚደብቅ፣ ሌላውን የሰውነቱን አካል እንድንመታው በሚፈቅድበት ልክ ያክል ራሱን ግን እንድንነካው አይፈቅድም። ቤተ ክርስቲያን ማለት ለክርስቶስ እንዲህ ናት። ቤተ ክርስቲያን እሷ እንድትጎዳ አካሉ ወይንም ደግሞ አካሏ የሆነ ጉዳት እንዲደርስበት ትፈቅድ ሊሆን ይችላል እንጂ አንድ ሊቅ ሲናገር እንዳለው ራሷ የሆነውን ክርስቶስን ግን አሳልፋ አትሰጥም። በሷ መጡ ማለት ልክ እባብ ራሱ ቢመታ ሞት እንደሚመጣበት ሁሉ አካሉ የሆነችው ቤተክርስቲያን ራሷ የሆነውን ክርስቶስን አሳልፋ ሰጠች ማለት ቤተክርስቲያንነቷን በዛ ቦታ ላይ ያበቃል ማለት ነው። ስለዚህ የባል ምንነቱን ስንረዳ ቤተክርስቲያን ውስጥ ራስ ነው ተብሎ ይነገራል። ኃላፊነቶቹ ምን ናቸው ሲባል የባል የመጀመሪያው ኃላፊነቱ መምራት ነው።
ሁለተኛ መቃብያን ምዕራፍ 4 ቁጥር 14 ላይ ቤቱንና ልጆቹንም በእግዚአብሔር ሕግና ትእዛዝ ሁሉ ይሄዱ ዘንድ ይሰራራ ነበር ይላል ስለ መቃቢስ ሲናገር። የባል ኃላፊነቱ ይሄ ነው። ከእግዚአብሔር ጋር መሄድ እንዲችሉ ቤቱንና ልጆቹን ቤቱ አንድም ሚስቱ ቤቱ አንድም ልጆቹ ሚስቱ ያሉበት ሁሉም ሰራተኛውም ያለችበትን በሙሉ ወደ እግዚአብሔር መንግስት እንዲሄዱ ይመራል ይሰራራል ማለት ነው። በቤተሰቡ መካከል እንኳን ያለውን የተለያዩ ልዩነቶችን ሰብስቦ ወደ አንድነት ለማምጣት ልክ በቅድስት ሥላሴ ውስጥ ያለው አንድነት መለያየት፣ መፈላለጥ፣ እንግዳ የሆነ ነገር እንደሌለው ሁሉ በቤተሰብ ውስጥም ያለው ስምረትና ፈቃድ አንድ እንዲሆንና ለአንድ ዓላማ ለላይኛይቱ መንግስት ለእግዚአብሔር መንግስት እንዲሄዱ የሚሰራራው ወይንም ደግሞ መሪ የሚሆነው ባል ነው። መሪነት በነገራችን ላይ ለባልና ለባል ብቻ የሚሰጥ ነው። ቅዱስ ጳውሎስ የጻፈውን ቅዱስ ዮሐንስ አፈወርቅ ሲተረጉመው የዮሐንስ አፈወርቅ ወደ ቆሮንቶስ የተላከ መልእክት ድርሳኑ ላይ እንዲህ ይላል። ቤተሰብ ዴሞክራሲያዊ የሆነ ማለትም ሁሉም ልምራ የሚባልበትን አይነት መሪነት የሚከተል መሆን አይችልም። የመምራት ኃላፊነት ግድ አንድ አካል መያዝ አለበት ይልና ያም አካል ባል እንደሆነ ይናገራል። ለዛ ነው ባሎችም ወይንም ደግሞ አባት ወደ መሆን ወደ ትዳር ሊሄዱ የሚችሉ ሰዎች በሙሉ መጀመሪያ እንዲጠይቁት ከሚፈለግባቸው ጥያቄዎች መካከል አንደኛው መምራት እችላለሁ ወይ ብሎ ነው። ለምሳሌ ይህንን ቪዲዮ የሚያዩ ለመጋባት ጊዜ ዝግጅት ላይ ያሉ ወይንም ደግሞ ተጋብተውም ጭምር ያሉ ሰዎች እንደ ባል እንደ አባት ራሳቸውን መጠየቅ ያለባቸው መሪ ነኝ ወይ መምራት እችላለሁ ወይ? መሪ ነኝ ወይ መምራት እችላለሁ ወይ ማለት ከፊት ቆሜ ተከተሉኝ ማለት እችላለሁ ወይ ለማለት ብቻ አይደለም። መርቼ ልጆቼን ቤተሰቦቼን ወደ እግዚአብሔር መንግስት እንዲደርሱ መስራትን መድከምን እችላለሁ ወይ የሚለውን ጽንሰ ሐሳብ በደንብ ውስጡ ለማሳደር አለበት ለማለት ነው። ሁለተኛው የባል ኃላፊነት ማገልገል ነው። እንግዲህ የቤተ ክርስቲያንን መዋቅር ተከትለን ብንከተል ማን ነው የሚያገለግላት ቤተ ክርስቲያንን ቢባል ሁሉም በየደርዝ ቢኖረውም ተቀዳሚ ተሰላፊዎቹ ካህናት ናቸው። ካህናት ለቤተ ክርስቲያን አገልግሎት መጀመሪያ የሚገኙት እነሱ ናቸው። በር የሚከፍቱት እነሱ ናቸው። ጸሎቱን የሚጀምሩት እነሱ ናቸው። የሚፈጽሙትም እነሱ ናቸው። ባል ቤቱን ያገለግላል ማለት የጸሎቱን ቤት የሚከፍተው እሱ ነው፣ ወይም ጸሎት ለማድረግ ፊት አውራሪ የሚሆነው እሱ ነው። ሌላውን የሚያነቃው እሱ ነው። ልክ ካህናት ደውል ይደውላሉ አደለ? ለጸሎት ተነሱ ብለው ሚስትን ልጆቹን ቀስቅሶ ኑ ወደ ጸሎት ቤት እናቅና፣ ኑ ወደ ቤተ ክርስቲያን እንሂድ የሚለው እሱ ነው። ከዛም ባለፈ ደግሞ ጸሎቱን አስጀምሮ የሚፈጽመውም እሱ ነው። ቤቱ ውስጥ አብረው የሚጸልዩ ከሆነ መሪ ሆኖ የሚያገለግላቸው ልክ እንደ ካህን ቤቱን የሚመራውና የሚያስተዳድረው ባል ነው ማለት ነው። ሶስተኛው ኃላፊነቱ ማፍቀር ነው። ቅዱስ ጳውሎስ ቅድም ያነሳነውን የኤፌሶን መልእክት ምዕራፍ 5 ቁጥር 25 ላይ ምን ይላል? ባሎች ወይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይላል። ፍቅር በስሜት ሳይሆን እንግዲህ በተግባር የሚገለጽ ነገር እንደሆነ እናውቃለን። ማንም ሰው እወድሃለሁ፣ እወድሻለሁ፣ አፈቅርሃለሁ፣ አፈቅርሻለሁ ስለተባባለ የቃሉ ፍሬ በተግባሩ ሊገለጥ ካልቻለ በቀር በቃ ሙሉ በሙሉ ልክ ነው ብሎ ሊቀበል የሚችል የለም። ክርስቶስ ዓለሙን መውደዱን ያሳየው አሳልፎ በመስጠት ነው እንጂ እወዳችኋለሁ በማለት ብቻ አይደለም፣ በመፍጠርም ብቻ አይደለም፣ የፈጠረውንም ፍጥረትም ጭምር በማኖርና ዋጋ በመክፈል ያሳየው። ስለዚህ ፍቅር የተግባር ይቅር የማለት የመታገስ፣ የመለገስ፣ የመስጠት መገለጫ አለው። ስለዚህ ባል ያፈቅራል ማለት ይሰጣል፣ ይቅር ይላል፣ ይታገሳል። ፍቅሩን በአንደበቱ ብቻ ሳይሆን በተግባር ይገልጣል ማለት ነው። ክርስቶስ ለቤተ ክርስቲያን እንዳደረገላት እሱም ደግሞ አካሉ ለሆነችው ለቤቱና ለሚስቱ ለልጆቹ ራሱን አሳልፎ ይሰጣል። ለሚስቱም ደግሞ ካለባት ነገር በሙሉና ለልጆቹ መከራቸውን ይከላከልላቸዋል ለማለት ነው። ያ ግን ማፍቀር ያ ግን መውደድ በሁሌ እሺታ ግን ሊተረጎም አይችልም። አንዳንድ ሰው ሚስቱንና ልጆቹን ማፍቀሩን የሚያጠይቀው እንደ ባል እንደ አባት ሁሌ እሺ በማለት ነው። መውደድ በነገራችን ላይ ሁሌ እሺ በማለት የሚገለጥ አይደለም። ከእግዚአብሔር የሚያስፈነግጥ ወደ ኃጢአት የሚከት ምንም አይነት ነገር ካለ እምቢ ሊል ይችላል። እግዚአብሔር ለእኛ ያለውን ፍቅር የሚያሳየን ሁሌም ልንወደውና ልንፈቅደው በምንችለው መንገድ ሁሉ በመሄድ የሁሌም የምንጸልየውንም ጸሎት እሺ ብሎ በመስማት አይደለም። አንዳንዴ እምቢ ይለናል። መንገዶቻችንን እኛ ባናውቀው እሱ ባወቀና በተረዳው ግን እንዳንሄድባቸው ሊከላከልና ሊጠብቀንም ጭምር ይችላል ማለት ነው። አራተኛው የባል ኃላፊነት መመገብ ነው። ክርስቶስ ለምዕመናን የራሱን ቅዱስ ስጋና ክቡር ደም እንደሚሰጣቸው ሁሉ ባልም ይመግባል ማለት ስጋና ደሙን በልቶ ብሉልኝ ጠጡልኝ እያለ ይሰጣል ማለት አይደለም። ልጆቹንና ሚስቱን ቤተሰቡን
የመንከባከብ፣ የመጠበቅ፣ የማብላት፣ የማጠጣት ኃላፊነት ግን ከእግዚአብሔር በታች ለዛ ቤተሰብ ኃላፊነት የተሰጠው ለሱ። ያን ግን በሚያደርግበት ጊዜ ላይ ባል በጣም ማወቅ መቻል ያለበት ሰርቶ ያመጣውንም ነገር አብሮ ከቤተሰቡ ጋር ደግሞ ማጣጣም መቻል አለበት። አንዳንድ ባል አንዳንድ አባት ሰራተኛ ብቻ ነው፣ ሰርቶ ያመጣውን ነገር ለማጣጣም አይችልም እና ባለማጣጣሙ ምክንያት የደከመበትን ልፋቱን ሌሎቹ ሲደሰቱበት ምን ያስደስታቸዋል እኔ ደክሜ ባመጣሁት በሚል አይነት የቁጭትና የጸጸት ስሜትም ጭምር ወዳልሆነ ክፉ ነገርም ሲነጋገሩ ስለሚሰማ ማለት ነው። ስለዚህ ባል የሰራውን የደከመውን አብሮ ከቤተሰቦቹ ጋር መካፈልና መብላት፣ መጠጣት፣ ደስ መሰኘት አለበት። ሌላው ባል ይታመናል ነው። በእርግጥ ይሄንን በሚስትም አንቀጽ ስለምናነሳው እንመለስበታል። የባል ኃላፊነት እነዚህ ናቸው ካለን የሚስትስ ኃላፊነት ምንድን ነው እንበል፣ ወይም አገልግሎት። የመጀመሪያው ሚስት ትረዳለች። ረዳት የሚለው ቃል የማነስ አገላለጽ ሳይሆን በውስጡ በክብር በተፈጥሮ አንድ የመሆንን የያዘ ነው። ረዳት በሙሉ ያነሰና የማሳነስ አገላለጽ ነው ካልን በነገራችን ላይ ረዳት በሚለው አገላለጽ እግዚአብሔርም ተገልጧል። መዝሙር 26 ቁጥር 9 ላይ ፊትህን ከኔ አትሰውር፣ ተቆጥተህም ከባሪያም ፈቀቅ አትበል፣ ረዳቱ ነኝ አጣለኝም ይላል። እንግዲህ እግዚአብሔርን ረዳት አልነው ማለት አሳነስ ነው፣ በማሳነስ አገላለጽ ተናገር ነው ለማለት አይደለም። ሚስትም እንዲሁ ረዳት ናት ስትባል ወይም ትረዳለች ሲባል ከባል አናሳ ናት ለማለት አይደለም። ለዛ ነው በተፈጥሮ ራሱ ሚስትን ሲፈጥራት ከጎኑ አጥንትን የፈጠራት ይላሉ የሥነ ፍጥረት ቤተክርስቲያናችን ሊቃውንት። ከላይ ቢፈጥራት የበላይ ነኝ እንዳትል፣ ከታች ቢፈጥራት የበታችነት ስሜት እንዳይሰማት ከጎኑ ፈጠራት ማለት እኩልነቷን አሳያት ማለት ነው። ትረዳለችም የምትባለው እሱ መሪ ሆኖ ቤተሰቡን ሊያደርስበት በሚፈልገው የመንግስተ ሰማያት ጉዞ ላይ እሷም ትረዳለች፣ እሷም ታግዛለች ማለት ነው። ልክ የመጀመሪያው ሰው አዳም ብቻውን ይሆን ዘንድ መልካም አይደለም ተብሎ የተዘጋጀችለት ሔዋን ረዳቱ የሆነችው እግዚአብሔር ባወቀ ወደ እግዚአብሔር መንግስት እንዲገቡ እንዲተጋገዙ ነው እንጂ እንድትጥለው አይደለም። ስለዚህ ሚስት ረዳት ናት ማለት ነው። ረዳትነቷን ደግሞ በተግባር ማሳየት አለባት። አንዳንድ ቤተሰቦችና ትዳሮች ውስጥ ባል የሚሞክረውን ያክል ሚስት ላትረዳ ትችላለች። በመንፈሳዊ ሕይወት ሚስት በምትሞክረው ያክል ደግሞ የባል ኃላፊነት ተጠቅሶ ረዳት ነው ስላልተባለ አይረዳም ማለት አይደለም። ሚስት እየረዳች ከሆነ የሆነን ኃላፊነትና መንፈሳዊ ነገርን ግብን ለማስመታት ያንን ሚስት የምትረዳውን ነገር ባል ደግሞ ግንዛቤው ኖሮ እየመራ ከሚስቱ ጋር አብሮ መቀጠል መቻል አለበት ማለት ነው። ሁለተኛው ሚስት ያላት ኃላፊነት ቤቷን ማስተዳደር ነው። በ20ኛው መቶ ክፍለ ዘመን ባለንበት ዘመን በጣም ችግር ውስጥ ከገቡ ነገሮች መካከልና በሴታዊነት እንቅስቃሴ በፌሚኒዝም ውስጥ ጥቃት ከደረሰባቸው አስተሳሰቦች መካከል አንዱ የቤት እመቤትነት። የቤት እመቤትነት አሁን አንድ ሰው ፕራውድሊ ወይንም ደግሞ በደስታ የሚጠቅሰው አይደለም። አንድ ሴት የቤት እመቤት ናት ማለት ያነሰች፣ ከቤቷ ውጪ ምንም ነገር የማታደርግ፣ ከቤቷ ውጪ ምንም ነገር የማታውቅ ተደርጋ ስለምትሳል ከባሏ ጋር አብረው ደክመው ሊያመጡ የቻሉትን እንጀራ ራሱ አይ ይሄ የኔ አይደለም ይሄ የእሱ ነው ወደሚልና ጽንፈኝነትና ጥግ ይዞ የራስን ስሜት በመጉዳት የአናሳነት ስሜትን በማንጸባረቅም የሚመላለስም ሰው አለ። በትልቋ ቤተክርስቲያን ቆመው ባያስተምሩ እንደ ወንዶቹ ወጥተው ባይገቡ፣ በነገራችን ላይ ሴቶች ቤተክርስቲያን ውስጥ ምንም ኃላፊነት የላቸውም ለማለት አይደለም። ቆመው የሚያስተምሩትን መምህራን የሚያበቁት ቆመው የሚያስተምሩትን መምህራን ላሉበት ክብር የሚያደርሷቸው አብዛኞቹ ሴቶች ናቸው። ለምሳሌ ቅድስት ኤሚሊያን መውሰድ እንችላለን። አባ አረጋዊ ባስሌዎስና እናቷ ቅድስት ኤሚሊያ የቅድስት ማክሪና ወላጆች ናቸው። ቅድስት ማክሪና የቅዱስ ጎርጎሪዎስ ዘኑሲስ የቅዱስ ባስሌዎስ ዘቂሳሪያ ወላጆች ናቸው። ቅድስት ማክሪና ከእናቷ ባገኘችው ጥበብና ትልቅ የሆነ ቤትን የማስተዳደር ችሎታ ወላጆቿን ተረክባ ወንድሞቿን ወደ ቅድስና ሕይወት ነው ያመራቻቸው። ኤሚሊያ ለዚህ በጣም ማክሪናን ጥሩ አድርጎ ለማሳደግ ትልቁን ድርሻ የምትወስደው እሷ ነው። ቅዱስ ጳውሎስ እንዲያውም የሚገርመው የቲቶ መልእክቱ ምዕራፍ 2 ቁጥር 3 እስከ 5 ላይ ብዙ ሰው ምናልባት ይህን ጥቅስ ሊያውቀው ይችላል። ብዙ ሰው ስለ ሴትነት በተለይ ቅዱስ ጳውሎስ የተናገረው ነገር ትዝ የሚላል መድረክ ላይ እንዳይቆሙ ማለት፣ ሲቀጥል ሁለተኛ ደግሞ ይሸፋፈኑ ማለት ነው። እና ይሄንን የቅዱስ ጳውሎስን ትምህርት እንደ ጨቋኝነት እንደ አሳናሽነት የሚቆጥረው ሰው አለ። ይሄው እንዲህ ያለው ቅዱስ ጳውሎስ ግን ቲቶ ምዕራፍ 2 ቁጥር 3 ላይ እንዲህ ይላል፣
ቆነጃጀት ሊያገቡ ልጆቻቸውንም ሊወልዱ ቤቶቻቸውንም እንዲያስተዳድሩ ፈቅዳለዋል። መቼም ቅዱስ ጳውሎስ ተናግሮ የሚናገረው በእግዚአብሔር ቅዱስ መንፈስ። ስለዚህ ቤትን ማስተዳደር የሚስት ኃላፊነት ነው ማለት ነው። እንዲያውም በድሮ ጊዜ ላይ መጽሐፈ ምሳሌ ምዕራፍ 31 ምዕራፍ ቁጥሩን ምክንያት በማድረግ በአፄ ኃይለ ሥላሴ ላይ የኑሮ ዘዴ እየተባለ ይሰጥ የነበረ ትምህርት ነበር። ሰው እንዴት ለሚስትነት፣ ሰው እንዴት ለባልነት፣ ሰው እንዴት ቤትን ማስተዳደር የሚችልበትን ጥበብ ከመጽሐፍ ቅዱስ ተቀድቶ ይማር ነበር። ስለዚህ ቤትን ማስተዳደር የሚስት ኃላፊነት ነው። ልጆቿን ወደ ተሻለው የቅድስና ሕይወት ደረጃ ማድረስ፣ ቤቷን የቤተ መቅደሱን ንጽሕና ገንዘብ አድርጎ እንዲኖር ቤቱን በሙሉ መምራትና ማስተዳደር የሴቱ ኃላፊነት ነው። ስለዚህ ይሄ ቀላል ኃላፊነት አይደለም። የቤት እመቤትነት በጣም ክብር ነው ለሚባለው ሰው ራሱ እንኳን እኮ እናቶቻችንን የቀደሙትን መመልከት እንችላለን። የሚያፍሩበት ሳይሆን ኮርተው የሚጠሩት ነው። ምክንያቱም ያ ሁሉ ሀብት፣ ያ ሁሉ ንብረት፣ ያ ሁሉ አለ የሚባለው ነገር በሙሉ በእነሱ እጅና በእነሱ የማስተዳደር ቁጥጥር ውስጥ ስለሆነ ማለት ነው። ሶስተኛው የሚስት ኃላፊነት መድኃኒት መሆን ነው። እንግዲህ ሚስት ሴት መገለጫዋ ትልቁ ነገር ራሷን መግዛቷ ነው። ቅድም እንዳልነው ቅዱስ ጳውሎስ እንዲሸፋፈኑ ራሳቸውን እንዲከናንቡ ይናገራል እና ይሄ በነገራችን ላይ ቤተክርስቲያን ከጥንት ጀምሮ ስትሰብከው የነበረ ስብከት ነው። አንዳንድ ሰው አሁን አምጥተ ነው ከሌሎች ቤተ እምነቶች አስተሳሰብና አኗኗር ዘይቤ ላይ ወስደን እኛም እንዲህ መሆን ያለብን የምንል የሚመስለው ሰው ሊኖር ይችላል። ግን ልክ አይደለም። ቤተክርስቲያን ስለ አለባበስ እንኳን ይቀርና በመጽሐፍ ቅዱስ በስዕላቶቿ እንኳን ትሰብካለች። ለዛ እኮ ነው በቅዱሳት ስዕላት በግድግዳው በቤተ ክርስቲያን ውስጥ ተስሎ ያላየነውን እርቃንነት፣ ተስሎ ያላየነውን ራስን ሳይገዙ የምመላለስን ነገር ከየት አምጥተን ነው እንደዚህ የምንሆነው? በነገራችን ላይ ራቁትን መሆንና ሰውነትን አለመሸፈን እኮ የአይምሮ ጤና የማጣትን ምልክት ብቻ ሳይሆን ከጸጋ የመገፈፍን ምልክትም ጭምር ነው በመጽሐፍ ቅዱስ። ስለዚህ ሚስት ራሷን መግዛት አለባት። በተለይ ኦርቶዶክሳዊ ሚስት ደግሞ ባሏ ሰርቶ ደክሞ ሊወጣ ከወጣበት ዓለም በተለያየ ፈተናና በተለያየ ችግር ውስጥ ወድቆ ራሱን ጥሎ እንዳይገኝ ራሷን ገዝታ ራሷን በንጽህናና በእንክብካቤ ጠብቃ መገኘት አለባት። ተመልከቱ፣ ብዙ ትዳሮች ላይ በቁንጅናዋ ጊዜ ላይ ያገኛትን ሚስቱን እንዳይፈታት እንኳን ቃል ተገብቶ በዚህ ቃል ምክንያትነት የትም ሊሄድብኝ አይችልም ብላ ሚስትም ማረግ ከሚጠበቅባት ራሷን ንጽህናዋን ሊሆን ይችላል አመለካከቷን፣ አስተሳሰቧን፣ ራሷ ላይ መድከሟን አቁማ ለቤቷ ስትደክም ባል በእንደዚህ አይነት መንገድና መንፈስ ሳይረዳው ቀርቶ የቀደመ ውበቷን መርገፉን፣ የቀደመ ራሷን የምትጠባበቅበትን ነገር መታጣቱን አይቶ የሚሄዳል። ሚስት መድኃኒት ናት የሚባለው ለዛ ነው። ወጥቶ የሚመኘውን ነገር አይቶ ቀርቶ ቤቱ እንዳይፈርስ፣ ትዳሩ ጥያቄ ምልክት ውስጥ እንዳይገባ ሚስት መድኃኒት ናት። ስባ ሰብስባ ባሏን ልጆቿን የምታስቀር ናት ለማለት ነው። ሌላው ሚስት ልባም ናት፣ አስተዋይ ናት። ለነገሮች ቶሎ ብላ የምትወስን አይደለችም። ምሳሌ እንውሰድ። ለምሳሌ በቤተሰቦቻችን እናትና አባታችን ድሮ ሲጣሉ አስተውላችሁ ከሆነ አባት አርፍዶ እራት ለመብላት ሲመጣ ሚስትን ምንም አይልም። ልጅን ነው ጠርቶ ሂድና እናትህን እራት አምጪ በላት ይላል። እንግዲህ ሚስቱ እኮ ናት፣ አካሉ እኮ ናት። መናገር ግን አይፈልግም። ሚስትም እሱ እንኳን አጥፍቶ ቢሆን መናገር ያለባት ነገር እንኳን ኖሮ ቢሆን ዝም ቢል እንኳን እሱ ሂድና አባትህን እራት ይቅረብልህ ወይ ትለዋለች። ለምን መታጠይቀው? እንጀራም ሲመጣ ሂድና አቅርብ፣ ወጥም ሲጎድል ሂድና እናትህን ወጥ አምጪ በላት፣ ሂድና ወጥ ልጨምርልህ ወይ በይውለን። ለምን እንደሆነ ግን ግልጽ ከሆነልን ልባምነት ነው። ሚስት ወጥታ ኮንፍሮንት ብታረግ ብትጋፈጥ፣ እንዲህ ብለኸኝ እንደዛ ብለኸኝ ለምን ምናምን የሚል ነገር ቢመጣ በህፃናት ህሊናና በልጆች አይምሮ ውስጥ የሚነጋገሩት ንግግር ከፍም ሲል ወደ ጸብ የሚያድግ ከሆነ ያልተገባ ምስልና ያልተገባ ረዳድ ሊቀረጽና ውስጥ ሊያድር ስለሚችል ልጆች እንኳን ትዳርን ጠልተው እነሱም ሲያድጉ ሚስትም እንደዚህ አይነት እንደምትሆን ባልም እንዲህ አይነት እንደሚሆን አይምሯቸው ውስጥ አድጎና ተዋህዷቸው ሲያድጉ እንዲህ አይነት ባል ሲያድጉ እንዲህ አይነት ሚስት መሆን ባይፈልጉ እንኳን ሊሆኑ የሚችሉበት እድል ራሱ ሰፊ ነው። ስለዚህ ሚስት ልባም ናት። ነገሮችን በምን አይነት ስክነትና መንፈስ ልጆችን ላይ ጎዳ ቤተሰብን ላይ በጠበጥ በሚችል መልኩ እንዴት መሻገር እንዳለብን ታሳያለች ማለት ነው። የመጨረሻው ቅድም በባል እናየዋለን ያልነው በሚስትም ጋር አብሮ የሚጣመረው ደግሞ መታመን። ይሄ ለባልም ለሚስትም የሚሰጥ ኃላፊነት ነው።
ባልና ሚስት እንዲተማመኑ ይደረጋል። ባይተማመኑ በነገራችን ላይ የሚክዱት ሚስት ባል ሚስትን አይደለም፣ እጃቸውን ጭነው ቃል የገቡበትን ወንጌሉን ነው። ምክንያቱም ትዳራቸው የክርስቶስና የቤተ ክርስቲያን ነው። አይወሻሹም። ክርስቶስና ቤተ ክርስቲያን አይደባበቁም። ከጀርባ ሊያደርጉት የሚችሉት ምንም አይነት ነገር የለም። ይታመናሉ። ቤተ ክርስቲያን ለክርስቶስ ፍጹም ታማኝ ናት። እንግዳ የሆነ ነገር ብትመለከት፣ አዲስ የሆነ ከክርስቶስ ውጪ የሆነ ነገር ብታይ አማሏት አይሄድም። ክርስቶስም ከአካሉ ከሆነችው ከቤተ ክርስቲያን ተለይቶ ሌላ ነገር አድርጋሉ አይልም። መቼም ፊልሙ የገሃዱ ዓለም ነጸብራቅ አይደለም። ድሮ ስንመለከት አንዳንድ ባለትዳሮች ወደሆነ ነገር ሊገቡ ወይም ባለትዳርነታቸው እንዳይታወቁ ለማድረግ ሲል ቀለበታቸውን አውልቆ ያስቀምጡና ማድረግ የፈለጉትን አድርገው ሲጨርሱ ያደረጉታል። እንዲህ አይነት ሰዎች በነገራችን ላይ ያገቡት ሚስታቸውን ሳይሆን ቀለበታቸውን ሲወዱ የሚያወልቁት ሲፈልጉ የሚያደርጉት ማለት ነው። እንደዛ ግን አይደለም። እንዲያውም ቅዱስ ጎርጎርዮስ ዘእንዚናዙ ያጠነክረዋል ታማኝነቱን። አንድ ባል እንኳን ሚስት ቀለበቱን አውልቆ አንዲት ሚስት እንኳን ቀለበቷን አውልቃ ሌላ ነገር ለማድረግ ብትሄድ ምን ይላል ቅዱስ ጎርጎርዮስ ዘእንዚናዙ? በወንጌል ቃል የገባሽለት ባልሽ፣ በወንጌል ቃል የገባህላት ሚስትህ ናት። በአንተ አይን የምታየው እሷ ናት፣ በአንተ ጆሮ የምትሰማው እሷ ናት፣ በአንተ ከንፈር መልስ የምትሰጠው እሷ ናት። እሱ ነው ይላል። ትንሽ አሁን አይከብድም? ከሚስቴ ተደበኩኝ ብሎ የሚናገረውን ነገር የምትናገረው ራሱ ሚስቱ ናት። የምታየው አብራ ሚስቱ ናት። የምትሰማው አብራ ሚስቱ ናት። አብሮ ባል ነው። ስለዚህ የሚታመኑበት የሆነ ጊዜ የማይታመኑበት የሆነ ወቅት አይደለም። ድርሳናቶቻችን፣ ገድላቶቻችን ለዚህ ምስክር ናቸው። የቅዱስ መርቆሬዎስ እናት በረከቷ ትድረሰን። ባለቤቷ ለረጅም ጊዜ ከእይታዋ ጠፍቶ ሩቅ አገር ሄዶ ሞቷል ተብሎ ብዙ ሹማምንት ብዙ ሰዎች እየመጡ ሲጠይቋት አንድም ቀን አመንትታ እንኳን ወደኋላ ልመለስና ባሌን ይቅርብኝ አላለች። መልሳ እኮ ማግባት ልትል ትችላለች። ፍትሐ ነገሥታችንም ይፈቅዳል። ባለ ትዳሮች ትዳራቸው በአንድም በሌላም ምክንያት በዝሙት ወይ ደግሞ በሃይማኖት መለወጥ አለበለዚያ በሞት ከፈረሰ ወይንም ደግሞ ከማይቀጥል ከሆነ ሌላ እንዲያገቡ ሊፈቀድላቸው ይችላል። ሌሎችም ምክንያቶች ካሉ በንስሐ አባቶቻቸው በቤተ ክርስቲያን እስከ መጨረሻው ጥግ ትዳሩ የሰውን ህብረትና አንድነት ብቻ ሳይሆን የክርስቶስና የቤተ ክርስቲያን አንድነት ስለሆነ በተሻላቸው አቅም እስከ መጨረሻው ድረስ ይታገላል። በመጨረሻ ጊዜ ላይ ግን ሁሉም ነገር አበቃ እንኳን ከተባለ እንዲሁ እንደ ቀላል ዝም ብሎ የሚዘረገፍ ነገር አይደለም። እዚህ ለናነሳው የፈለግነው ነጥብ ምንድነው? የቅዱስ መርቆሬዎስ እናት ለረጅም ዓመታት ታምና መቀጠሏ ምን ያክል ታማኝ መሆኗን የሚያሳይ ነው። አሁንም ድረስ እኮ የወጡ ባሎቻቸው ይመለሳሉ፣ የወጡ ሚስቶቻቸው ይመለሳሉ ብለው እስካሁን ድረስ በተስፋና በታማኝነት የቆሙ ሰዎች ሊኖሩ ይችላሉ። ዓለሙም ያፌዝባቸው፣ ዓለሙም ያሾፍባቸው፣ ታማኝነታቸው ግን ዋጋ ያሰጣቸዋል። እነዚህን የባልና የሚስትን ከዘረዘርን የልጆችስ ምንድን ነው አገልግሎታቸው ከተባለ ፍትሐ ነገሥታችን አንቀጽ 11 ቁጥር 448 እንዲህ ይላል። በኩር ሆኖ የተወለደ ልጅ እናትና አባቱን ቀጥሎ ወንድሞቹን መርዳት አለበት ይላል። የልጅ ኃላፊነት እናትና አባቱን መጦር፣ ወንድሞቹን እህቶቹን መርዳት፣ ሌላ ምንም ነገር የለውም። የሚጦረው በስጋ ብቻ የለም በመንፈስም ጭምር። አንዳንድ ወላጆች እኮ እነሱ ላይ ያጡትን ቅድስና ልጆቻቸውን ኖሮት ሲጦሯቸውን ይታያል። በጣም የሚያስደስት ነው። ረፍዶ ልጆቻቸው አንቅተዋቸው ወደ ቤተ መቅደስ ሲያስገቧቸው ይታያል። የልጆች ኃላፊነት ይሄ ነው። የሰራተኛ ወይም የሞግዚት ኃላፊነት ደግሞ የሚባለው ምንድን ነው? እነዚህ በጣም ነው የሚያሳዝነው። የቤተሰቡ አባል ናቸው፣ ነገር ግን አይቆጠሩም። ብዙ ቤት ውስጥ ሰራተኞች ሲታዩ ወጥተው የሚገቡ ሲፈልጉ ሰው የሚያባርራቸው፣ ሲያሻቸው ሰው እንደፈለገ የሚያደርጋቸው ናቸውና የሚገርም ነው። ቅዱስ ጳውሎስ የኃላፊነት መለያየት ካልሆነ በቀር የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ቁጥር 28 ላይ ሲናገር ሰራተኛ፣ ሰሪ፣ ባሪያ፣ ጌታ፣ ሎሌ የሚለው ነገር በክርስቶስ የለም፣ ሁሉም አንድ ነው የሚለው። እኛ ቤት እቺ ሴት ሰራተኛ ልትሆን ትችላለች፣ ግን በክርስቶስ ፊት አንድ ነፍስ ናት እንደኛ። ግን ብዙዎች አይታችሁ ከሆነ እኛም ጭምር ቤቶቻችን ውስጥ ንስሐ አባት የሌላቸው ሰራተኞች አሉ። ቤተክርስቲያን እንዲሳለሙ የሚከለከሉ አሉ። ቢመጡ እንኳን በቅጡ እንኳን ጸሎት እንዳያረጉ ለስራን የመጣሽው እኮ እንጂ ጸሎት ልታረግ አይደለም የሚባሉ አሉ። ቤታቸው ውስጥ በቅጡ ጸሎት ጊዜ የሌላቸው ከነፍስ አባቶቻቸው ጋር እንዳይመካከሩ ቃለ እግዚአብሔር እንዳይማሩ። ይሄንን እንደ ተርታ ነገር እንመልከተው። በነገራችን ላይ ክርስቲያኖች ሰራተኞቻችን እኛ እንሰራለን ብለን የምንወጣበት ዓለም ላይ ልጆቻችንን ጥለንላቸው የምንሄድላቸው ሰዎች ናቸው። ሰራተኞቻችን ላይ ብንሰራ ልጆቻችን ምን ያክል ትልቅ ደረጃ በደረሱልን ነበር። ለዛ እኮ ነው ሌሎች ቤተ እምነቶች ቀጥታ ታርጌት የሚያደርጉት
የቤተ ክርስቲያን አማኞች የሆንን እኛ የናቅናቸውን ሰዎችን ይሄ ወይም ዝቅተኛ የኑሮ ደረጃ ላይ ያሉትን ሰዎችን ነው እነሱ ቶሎ ብለው ለመያዝ የሚሞክሩት። እኛ ግን በጣም ደካማ ነን። አሁን ቤታችን ያለችው ሰራተኛ የንስሐ አባት አላት፣ ጸሎት ታደርጋለች፣ ቅዱስ ቁርባን ትቀበላለች፣ ንስሐ ትገባለች። ምን ችግር አለበት? እሷ አንድ ቀን ንስሐ ብትገባና እኛ የቀኑን ኃላፊነት ለተወሰነች ጊዜ ብንጨፍር ምን አለበት? የዓመት ፈቃድ እንደሚሰጣት ቅዱስ ቁርባን ብትቀበል። ኧረ ተዉት፣ እንዲያውም አለፈ እንጂ እስኪ ራሳችን እንመልከተው። በስግደት ሰራተኞቻችን እኮ ቤት ጠባቂ ናቸው። ቤተክርስቲያን መጥተው ሰጋጆች አይደሉም። አብዛኞቻችን ቤት እንደዛ ነው። እውነት ትንሣኤኛ ነን አዳሪዎቹ፣ እነሱ ሌላውን ነገር የሚያደርጉት ናቸው። ይህንን የምንለው ወይም ማለት የሚያስፈልገን ሰራተኞችም ነፍስ እንዳላቸው እንድናውቅና ርኅራኄ ማድረግ እንድንችል በጥቂቱ እንጀምር። ጸሎት እንዲያረጉ፣ ቤተክርስቲያን መሳለም እንዲችሉ፣ እንደው አይ ሌላ ችግር ሊያመጡብኝ ይችላሉ እንኳን ብለን የምናስብ ከሆነ ይዘናቸውን ሂድኛ ስንሄድ ስንመለስም ይዘናቸውን እንምጣ። ቢያንስ እንኳን በዚህ አይነት መልኩ አንዲት ነፍስን ማትረፍ ይቻላል። ስለዚህ እነዚህ ሁሉ በተቀናጀና በሚጠበቅባቸው ኃላፊነቶች ቤት ውስጥ መገኘት ከቻሉ ቤቱን ወደ ቅድስና ሕይወት ሊያመሩት ይችላሉ ማለት ነው። የሰማነውን በልቡናችን ሰሌዳ ይጻፍልን። ያስተማረን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።